ሊናና ብርቄ ምን እየሰሩ ነው ወደሚለው ስንመለስ ሊናና ብርቄ እንደምትመለከቷቸው አብረው ሆነው ምን እያደረጉ ነው ወደሚለው ስንመለስ ሊናና ብርቄ የመጠጥ ሱስ እንዳለባት ልታናዝዛት መጠጡን እያጠጣች ነገሮችን ሁሉ እንድታናዝዝ ልታደርጋን ነው። አይ ሊና አያልቅብሽ አንቺ ደግሞ ገጠርም ሄደሽ በቤታቸው ያለውን ችግር ባለመናገሯ ሁላችሁም የደበራችሁ በጽናትና በብርቄ መካከል ምን እንዳለ ሁላችንም እናውቃለን። በዛብህ የጽናትን አባት በጣም የጣላቸው ማለት ነው። እናም ደግሞ ከነ ኪራ ቤት የተፈጠረውን ነገር ባለመናገሯ በጣም የደበረውና ያስጠላው ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ደግሞ ተደራሽነት እንዲደርስ እንዲኖረው በማድረጋችሁ እጅጉን ከልብ አመሰግናለሁ ማለት ነው። አሁንም ከጎን የሆናችሁ ቪዲዮ ተደራሽነት ለሁሉም እንዲኖረው እንድታደርጉልኝ እጅጉን ከልብ በትህትና ጠይቃችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ ደግሞ ለምታበረታቱኝ ውድ ተመልካቾቼ ለሁላችሁም ክብር ይገባችኋል ማለት ነው። ቤተሰብ አሁንም አዲስ የሆናችሁ ለቻናሌ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ ባካችሁ። የሰው ደስታ የሚያስደስተው ማለት ነው። ለምሳሌ ለእናንተ ምንም ላይ መስላችሁ ይችላል፣ ለእኔ ግን ሰብስክራይብ ብታደርጉኝ ማለት ነው በጣም ነው ደስ የሚለኝ። እንደገና ደግሞ ሰብስክራይብ ማድረጋችሁን ያስፈልገኛል፣ ከጎኔ እንድትሆኑ ፈልጋለሁ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ፣ ውድ ሀገሬ ልጆች ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ማለት ነው። እወዳችኋለሁ፣ እወዳችኋለሁ። ሰላምና ፍቅርን አንድነትን ይመልስልን። የናሆሚ እናት አሁንስ አበዛሽው በመሩ ላይ መሩም አሁንስ አስጠላችኝ። የምር እንዲ ሰኒ ራሷን ቁጥን ብታደርግ ማንም ሰው ያከብራል ነበር፣ ማንም ሰው ይፈራል ነበር። እዚህ ጋር እየተጥሞሰሞሰ የምር የመሩ ካራክተር አሁን እንኳን አስጠላን ማለት ነው። ያኒ የሰው ልጅ በቃ እንዴት አታያትም? እንዲ ሰኒ ኮፍጠን ስትል እንዲ ሰኒዬን አንበሳ እንዴት እኮ ነው እንደምወዳት እንዴ ሰኒ ጀግና አትሆንም? እንዴ አንቺ ዝም ብለሽ የመጣ ይሄዲዮ ንፍጦ ሲናፈጥብሽ ትናፈጫለሽ። ንፍጥ ድሮ ጊዜ ለሷ ብዬ በጣም ጣላ ነበር፣ ጫጫኋላ ነበር ማለት ነው። አሁን ላይ ግን የብር ትበልሽ በቃ ፈሪ ሰውን ያሉት ራሱን የሚጠብቅ ሰው ነው የምወደው ማለት ነው። በነገራችን ላይ ምንም ይሁን ምንም ራሱን የሚጠብቅ ሰው ደስ ይላችኋል። ምክንያቱም ራሳችሁን ከጠብቃችሁ ማንም ሰው ሊደፋፍራችሁ አይችልም ማለት ነው። እንዴ ሁሉንም ሰው በመሆኑ ማንኛውንም ሰው ልታከብሩ ትችላላችሁ። ነገር ግን ደግሞ በክብራችሁ ለመጣባችሁ ሰው ወደኋላ አትበሉ፣ አትደራደሩ። እንዴ ማንነታችሁን አሳዩአቸው። ለምን እውነቴን ነው የምላችሁ። በቃ እንዴ አማቱ ይዋም ብትሆን ልትከበር ይገባታል። ዋ አልከበረም ካለች ደግሞ የራሷ ጉዳይ ነው። በዚህ አይነት መልኩ ልጅቷ ምን ያርጓት? የናሆሚ እናት በቃ ክብር አልወደደላት። በቃ ክብሯን በራሷ ትጥሳለች ማለት ነው። አንድ ሰው እኮ ሁሉ ጊዜ እንዲያከበረቻት አትኖርም። እንዴ ዛሬ ብታከብርሽ እኮ ነገ አታከብርሽም። ምን አስበሽ ነው? ከዚህ በኋላ ተቀይሬ ያለ ይቅርታ አድርጊልኝ ብለሽ ሁሉም ሰው ደስ ብሎት የናሆሚ እናት የቀልድም ቢሆን ያው እንደዛ ስትልያት በጣም ደስ አላት። ነገር ግን አንቺ መቼም ቢሆን አትቀየሪም። አለምዬ ምን ሆነሽ ነው? ለልጅሽ ለናሆሚ ስትይ እንኳን አትቀየሪም። ምን አይነቷ ነባ ፈጣሪ አበዛችሁ እኮ። ልጅ ካልወለደ ፍታት አለች መጀመሪያ ላይ ማለት ነው። ልጅ ካልወለደች ፍታት። ሲቀጥል ደግሞ ልጅ ስታረግዝ ደግሞ ከናሆሚ አይደለም እንዴ የትም ሄዳ ተንዘላዛ አርግዛ መጣች። እሷ ጥሩ ሰው ስለሆነ ይልሽ ነው እንዴ የምትሆኒ?
ለምን እንደዚህ ትሆኛለሽ? ጥሩ ሰውም ሲኮን መከራ፣ መጥፎ ሰውም ሲኮን መከራ። ምነው ሸዋ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ተመልክቷት። ይችን እንግዲህ ጭራቂንቆ ምን ትመስላለች? በፈጣሪ በሰው እድል ትቀናለች እንዴ? ናሆም አይፈልግሽም። በቃ ምን አስበሽ ነው? እሱ ከመሩ ውጭ ማንም ሰው አይታየውም። በቃ አይንሽን በጨው ታጠቢ። ምን አስበሻል አንቺ ጽዮን የምትባይ ቀርቀቦ ሴትዮ ማለት ነው? ግዴታ ናሆም እኔን ያግባኝ እኔን ያፍቅረኝ። እኮ ባለትዳር ነው እንዴ? አንቺ ባለትዳርን ሰው አታከብሪም እንዴ? ወይ ምን አይነቷ ደደምና ባላ የሚወድሽ ሰው ጋር ለሚወድሽ ሰው እንኳን ብትታገሊ ለሚወድሽ ሰው እንኳን ብትሞቺ ምንም ችግር የለውም። ነገር ግን እሱ የራሱ ህይወት አለው ልጁ። በቃ ተይው እንዴ! ልጅቷንም ተያት፣ ትዳሯን ትምራበት። ምን አስበሽ ነው ደደብ ሰኒ? የኔ አንበሳ እኮ ነሽ አንቺ። የምር ሄዴ ብላ ማለቃቀስ የለም ምናምን። ኪምሮንም ከሄዴ ጥርግ ይበል። በእርግጥ ሊደብርሽ ይችላል በእህትሽ ሰበብ ቢሆንም፣ ነገር ግን ደግሞ መሩ ምን ሆና ነው? ሰኒ እንኳን ለእሷ ብላ አይኗን ስትገልጥላት እሷ ሰኒ ማንም ሰው ይደፍርሻል። ወይኔ ተዋ ምሳሌ። ምን አስበሽ ነው መሩ? ነቃ በይ እንጂ። ተመልከቷቸው እንግዲህ እኔ ሁለታቸው ማለት ነው። ይቺ ጽዮን የምትባል ቀርቀቦ እስስት የሆነ የሴትዮ አስመሳይ ማለት ነው። እንደዚች ሰው አስመሳይ በህይወት ያላየሁም። የመሪችን የመሰሉ እኮ በጣም እንደዚች አይነት ሰው እኮ በትክክለኛው ሪያክሽኗ በቃ እንደዚህ ያሉ ሰው ያሉ ማለት ነው። በጣም የሚያናዱ በተለይ በወንድምና በእህት መካከል የሚገቡ ማለት ነው። ወላሂ ነው የምላችሁ። ማለት እናንተ እኮ ወንድምና እህት እኮ ምንጊዜም ወንድምና እህት ነው አይደለ እንዴ? አይራራቅም። ነገር ግን ደግሞ እነሱ ዝም ብለው በማይመለከታቸው ማለት ነው ወንድምና እህትን ለማጣላት በቤተሰብ ምክንያት እየገቡ የሚያሽቃብጡ በጣም ብዙ ሰዎች አሉ ማለት ነው። ለእነሱ ትልቅ ትምህርት ነው ይሄ ጽዮን የምታደርገው ሪያክሽኗ ማለት ነው። የጽዮን ካራክተር በቤተሰብ መካከል እየገባ ለሚያሽቃብጥ ለአንዳንዶች አሽቃባጭ ነው ማለት ነው። ምክንያቱም ምን መሰላችሁ ቤተሰቦች፣ ቤተሰብና ቤተሰብ ምንም ቢፈጠር ምንም ቢጣላ ምንም ቢኮሃን ቤተሰብ ነው፣ ሊለያይ አይችልም። ግን መካከል ገብተው የሚያሽቃብጡ አንዳንድ አሽቃባጮች ማለት ነው ሁሉም ነገር ያልቃል። ሁሉም ነገር በሰዓቱ አያችሁ። ለባለቤቱ ያኒ ለዘመዱ ወይም ለቤተሰቡ ያልሆነ ለማንም ሰው አይሆንም ማለት ነው። አስባችሁታ በሰው ህይወት እየገባችሁ የሰውን ህይወት የሰውን ትዳር የሰውን በሰው በእህትና በወንድም በቤተሰብ መካከል እየገባችሁ የምታሽቃብጡና የምታወናውኑ ሰዎች ራሳችሁን ለመቆጠብ ሞክሩ። የምሬን ነው የምላችሁ። ይሄ ነገር ያስጠላል። ወላሂ ነው የምላችሁ ያስጠላል። እስኪ በቤተሰብ ምን ያህል በቤተሰብ መካከል እየገባን ነው እያላችሁ ራሳችሁን ፈትሹ። የምሬን ነው የምላችሁ። አንድ ሰው ደግሞ በቤተሰብ መካከል እንደውም የቻለ ሰው ሊያዛምድ ይሞክራል እንጂ ለማጣላት የሚሞክር ሰው በጣም ነው የሚደብረው ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝዝት ይበልልኝ። እንግዲህ ተመልካቾቻችን ተመልከቷት። ብርቄ ከዚህ ሰውዬ ጋር ሰማግጥ ባሏ ደረሰባቸው፣ ግን አላወቀም እንጂ ቀልጥሞ ነበር የሚተዋት ማለት ነው። ግን አላወቀም። ቀልጥሞ ድራሿን ነበር የሚያጠፋላት፣ መሳፈሪዋን ነበር የሚያጠፋላት። ነገር ግን አላወቀም ማለት ነው። ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ በሉ። ይህንን ቻናል እንግዲህ ሰሞኑን ቀዘቀዘ። እስኪ ላይቭ ላይ ልግባ እንዴ ዛሬ? ሰሞኑን በጣም ቢዚ ሁኝ ያለው ላይቭ ላይም 1-2 ቀን ገብቼ ማሻአላ ሰብስክራይቡ ሄዶልኝ ነበር። እንደገና ቪው እየጨመረልኝ ነበር። ያው ዶላር አይቆጥርም እንጂ ላይቭ ላይ ስቀመጥ ማለት ነው። እና ለዛ ነው የሚደብረኝ ብዙ ጊዜ ላይቭ ላይ ላለመግባት የምሞክረው። ለምን መሰላችሁ? ዶላር አይቆጥርም። ጠይብ ለእኔ የሚጠቅመኝ እች ቁርራጭ ቪዲዮ ስታውልኝ ነበር የሚጠቅመኝ ማለት ነው። ነገር ግን ለምን ይዋሻ ነቀጭቀጩ ማለት ነው።
ይቺ ቁርራጭ ምናምን ቪዲዮዎች ለእኔ በጣም ውጤታማና በጣም ትልቅ ነገር ነች ማለት ነው። አስባችሁታል። ነገር ግን ደግሞ ምን ዋጋ አለው? ባሏ አሸጉጣለሁ አለ። ዋጋ የለውም። የሚያየው ሰው ሲኖር ነበር የሚሻለኝ። ግን ላይቭ ላይ ስገባ 4000 3000 ቪው 1000 ቪው ምናምን እያለ 2000 ቪው እያለው ቪው ብቻ ነው እንጂ ያኔ ለኔ ዶላሩ አይቆጥርልኝም። ምንም ፋይዳ የለውም ማለት ነው። እና ደግሞ ላይቭ ላይ መቀመጥ ደግሞ ሰዓት ይጨምራል። ቁጭ ስል ደግሞ ያው ታውቃላችሁ። ሰዓት ግን ለምትፈልጉ ሰዎች ቪዲዮ ላይ ገብታችሁ ላይቭ ላይ ብትቀመጡ በጣም ሰዓት እንደሚሰጥ በዚሁ አጋጣሚ ልንገራችሁ ብዬ ነው ማለት ነው። እና ሰዓት ለምትፈልጉ ሰዓት ይሰጣል። ከዛ ደግሞ ሰብስክራይብ ለማግኘት ስትሉ ላይቭ ላይ ትገባላችሁ። እኔ ግን ያው የሚጠቅመው ዶላሩ ስለሆነ አሁን ገና 10 ዶላር ብቻ ላይ ነኝ ማለት ነው። ሰሞኑን ደግሞ የወር ከገባ በተለይ ሰርቻ አላውቅም። ያው ታለፍ በዚሁ በጽናት ድራማ ላይ የተወሰነ ስለሚሸርትልኝ በጽናት ድራማ ላይ ብቻ አንዳንድ ጊዜ ከ3 ቀን ካረቀን ብቅ እላለሁ እንጂ የለሁም ማለት ነው። እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውድ ቤተሰቦች። ለቻናሌ አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ፣ ለሁሉም ሰው እንዲደርስ ሸርቱልኝ፣ አበረታቱኝ። የሰው ደስታ እንደዚሁ ደግሞ ከስራ መሀል እየሆንኩኝ እየሰራሁ የሰው ደስታ የሚያስደስተው ለምሳሌ እስቲ ጓደኛችን እህታችን ትጠቀም ብላችሁ የኔ ደስታ ካስደሰታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። እና ከጎን ሆናችሁ ለምታበረታቱኝ ቤተሰቦቼ ከልብ ነው የማመሰግነው። ከክፉ ነገር ሁሉ ይጠብቃችሁ። ሰብስክራይብ ላደረጋችሁኝም ላይክ ሼር እያደረጋችሁ በርቺ እያላችሁ ምቀኝነት ሳይኖራችሁ ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። ሰላምና ፍቅርና አንድነትን ይመልስልን ነው የምለው። ለሀገራችን ዱአ አድርጉ። ምንም የማያውቁ ወጣቶች ገና ዘለው ሩጦ ያልጠገቡ ወጣቶች እያለቁ ነው። ይህ ነገር ይብቃን እያላችሁ ነገ ጧት በኛ ላይ ብዙ ነገሮች ይፈጠራሉ። ሁላችንም ጦርነት በቃን እያልን ሰብአዊነት የሚሰማው ሁሉ መጮህ አለበት ነው የምለው ማለት ነው። አላህ ይህንን እርስ በርስ መባላት በቃ ብሎ ጨካኞችን አረመኔዎችን ያስቆምልን ነው የምለው። በነዛ ወለንጋ ላይ ሲሰቃዩ ሲጨፈጨፉ በነበሩት ወገኖቻችን ደግሞ አሁንም በእኛ ላይ እንዳይፈጠር ብዬ ፈራው ማለት ነው። ሁላችሁም ሰብስክራይብ አድርጉ። በቻላችሁት ያክል ደግሞ ቤተሰቦቻችሁን ጥንቃቄ እንዲያደርጉ ከምንም ነገር ቁጥብ ብለው ራሳቸውን እንዲጠብቁ በማድረግ ተባበሯቸው ማለት ነው። ሁሉንም ነገር ከመሸም ደግሞ ህፃናትን እንዲያመሹ የትም ቦታ ሄደው በቃ ዘመኑ በጣም ተበላሽቷን ቤተሰብ ሁላችሁም ይህ መልእክት ማንኛችንንም የሚመለከት መልእክት ነው ማለት ነው። በአንዳንድ ሳቅ መካከል ደግሞ አንዳንድ ቁም ነገሮችንም ደብለቅ ማድረጉ ግዴታችን እስከሆነ ድረስ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ ሰላም ጤና ይስጥልኝ እያልኩኝ ሁላችሁንም በዚህ ቪዲዮ የምሰነባበታችሁ ይሆናል። በቀጣይ ደግሞ ቪዲዮዎች እስከምንገናኝ እስኪ የዚህን የአሁኑ ቪዲዮ ላይና ሁኔታችሁን አይቼው የምታዩልኝ ከሆነ እመጣላችኋለሁ ደግሞ በሌላ በአዳዲስ ነገሮች ማለት ነው። እና አለምዬና ጋሻ እያሌው ወደ እነመሩ ቤት እየሄዱ ነው። ከኔ ቤት ካልመጣ እያለች ናሆሜን ወደ እሱ ቤት ካልሄድን መጀመሪያ መምጣት ያለበት ወደ ሚስቱ ነው እንዳታ ማለት ነው። እና አለምዬ ለመሩ ያላት ጥላቻ እቅዴ ሳይሳካ ቀረ ምናምን እያለች አሁን ልመጣ ነው ሲላት በጣም እየተበሳጨች ነው ማለት ነው። እና እቺ የናሆሜ እናት በጣም የእናትነት ስሜት አይሰማትም ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ምቀኛ አትሁኑ። ለሰው ላይ ጥሩ ነገር ሰቡ፣ ቀን ሆኑ። ለሰው ጥሩ ስታስቡ አላሁ ሱብሓነሁ ወተዓላ ለእናንተ
ጥሩ ነገር ያስብላችኋል ማለት ነው። ለሰው ደግሞ ጥሩ ካላሰቡ አላህ ለእኛም ጥሩ ነገር አይጽፍልንም ማለት ነው። እና ለወንድማችሁ፣ ለቤተሰባችሁ፣ ለእናንተ የምትወዱትን ነገር ለቤተሰቦቻችሁ መውደድ አለባችሁ። እና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።